አንተ ቸርነት በሚታረግበት ጊዜ ደግሞ ማንንም መጠየቅ ማንንም አይሆንም የሚል አይኖርም ከራሲ ለራስ ክብር ስለሚታረግ ከራሲ ለልጆቹ ስለሚታረግ ክብር ሁሉ ላንተ ይሁን አቤቱ ቃልን ስንማር መንፈስ በመካከላችን ሆኖ በጥበብና በማስተዋል እግዚአብሔር መስማት እንድንችል በኢየሱስ ስም እርዳን ሁሉ ለስምህ ክብር ይሁን በኢየሱስ ጌታ ስም አሜን በዚህ ክፍል ላይ ብዙ ጊዜ ያው አንብባችሁም አገልግላችሁም በደም ታውቃላችሁና እኔ ስለ እግዚአብሔር ቸርነት ነው የሚያወራው የእግዚአብሔርን ቸርነት ስለ ቸርነት ብዙዎቻችሁ ታውቃላችሁ ጥቂት ማውራት የሚፈልገው ቸርነት እንዲሁ በነፃ የሚደረግ ነው ሰዎች ለሰዎች የሚያደርጉት ቸርነት መስፈርት አለው ልብ ብላችሁ ስሙ ሰዎች ለሰዎች የሚያደርጉት ቸርነት መስፈርት አለው ሰው አንድ ነገር ለማድረግ ቅድመ መጠየቅ የሚጠይቀው ነገሮች አሉ ማለት ነው አንተ ይሄን ነገር ሲታረገው እኔ ይሄን አደርጋለሁ አንተ ይሄን ስትፈጽም እኔ ይሄን እፈጽማለሁ ካንተ ይሄን ነገር ፈልጋለሁ ከኔ ይሄን ነገር ለማግኘት ከፈለከው አንተም ይሄን ነገር አዘጋጅ የሚባል ነገር አለው ማለት ነው በሰው ያለው ማለት ነው ቸርነት ነፃ ስጦታ ማለት ነው እንዲሁ የሚሰጥ ማለት ነው ሰው ግን እንዲሁ ይሰጣል ወይ ነው ሰው እንዲሁ ይሰጣል ወይ የትኛውም ነገር ይውላችሁ ነፃ ስጦታ ነው ተብሎ ለምሳሌ አንዳንድ ጊዜ አይታችሁ ከሆነ ነፃ ነው ይሄ በነፃ ነው የሚባለው ራሱ ክፍያ አለ ጽሁፉ ላይ ያለው ወይም በዛ በሚሰጠው ነገርና ነፃ ነው ሊባል ይችላል ግን ያ ነገር በግዢ በገንዘብ ነው ሰዎች የሚሰጡት ማለት ነው ለምንድነው ይሄ ከተባለ ሰው ያለበት ቦታ ላይ ሁሉ ጊዜ ጎደሎ ነገር ስላለ ሰው ያለበት ቦታ ላይ ሁሉ ጊዜ መጠየቅ ስላለው ማለት ነው እግዚአብሔር ነገሮችን በገንዘብ የሚሰጥ ነው ለእግዚአብሔር ምን ሰጣው ነገሮች ወይም እግዚአብሔር ከኛ የሚፈልገው ነገሮች ሁሉ በገንዘብ ቢሆን ማን ለምሳሌ ቀላል ነገር ልንገራችሁ እግዚአብሔር በነፃ ከሰጣቸው አንዱ ቸርነት ምንድነው ህይወት ራስ ሰዎች አይታችኋል አንዳንድ ጊዜ በህይወቴ ላይ ማንንም ምንም አያገባውም የሚሉ ሰዎች አሉ ህይወቱን ሰው የከይተምተው ነው መጀመሪያ ስለዚህ ቸርነት የሚባል ነገር ሰዎች የሚፈልጉት ነገር አንድ ነገር አለ አትጠራጠሩ ወደ እናንተ ሰዎች ሲቀርቡ ወደ እናንተ ሰዎች ሲመጡ ሰዎች የሚፈልጉት ነገር አለ እንዴ በነፃ እኮ ነው ምንም ነገር አልነበረም መላላችሁ ልትሉ ትችላላችሁ ሰዎች የሚጠይቁት ነገር በዚህ ክፍል ላይ ስለ ዳዊት እንግዲህ ሁላችሁም እንደምታውቁ ታሪኩ በጣም የሚገርመው ነው ዳዊት ከመነሻ ጀምሮ የእግዚአብሔር ፕሮግራም የነበረው ሰው ነው የእግዚአብሔር አጀንዳ የነበረው ሰው ነው የእግዚአብሔር ዓላማ የነበረው ሰው ነውና ይሄ ሰውዬ እግዚአብሔር ቀስ አድርጎ ነበር እየመራ የነበረው ልብ ብላችሁ ስሙ ዛሬ በዚህ ጠዋት ላይ እግዚአብሔር እናንተን የሚመረበትን መንገድ ራሱ ነው የሚያውቀው አታውቁም እናንተ እኔም አላውቅም አንዳንድ ጊዜ እግዚአብሔር መንገድ የማይመስል ሊሆን ይችላል ጭንቅ ያለበት ሊሆን ይችላል ነውጥ ያለበት ፍርሃት ያለበት እጭ የሚያስብል ሊሆን ይችላል ግን በዛ መንገድ ላይ እግዚአብሔር ይመራራል ማለት ነው ሁሉ ጊዜ ይውላችሁ ሰዎች ጥሩ መንገድ ነው ብሎ መርተው ገደል ከሚከቱን እግዚአብሔር መልካም በማይመስል መንገድ ላይ መርቶ ቢያደርሰን እኮ እሱ ይተሻላል አያችሁ ዳዊት ጭንቅ በሆነበት ጊዜ ከባድ በሆነበት ጊዜ እግዚአብሔር እኮ ለንግስና ነው አይደል የቀባው ለንግስና ነው የቀባው ግን ለንግስና ተቀብቶ ሲሰቃይ በከፍተኛው መከራ በከፍተኛው ነውጥ ውስጥ ያለ እስከ ተመልከቱ ይሄ አሁን ስለ ዳዊት ህይወት ስለ ዳዊት የወጣበት የገባበት አይደለም ዛሬ የእግዚአብሔርን ቃል ስናሳምጥ በእኛ በህይወታችን ላይ ነው ይሄ ነገር የሚሆነው ማለት ነው ዳዊትም ስለ ዮናታን ቸርነት ይላል ዮናታን ማን ነበረ እናውቃለን የሳኦል ልጅ ነው ወይም ስልጣኑን በትረ መንግስቱን መውሰድ ነበረበት እኮ ዮናታን አባቱ በሚለቅበት ጊዜ በምንም ይሁን ይልቀቅ ስልጣኑን መረከብ ያለበት ማገዝም ያለበት ማን ነበር ዮናታን ሳኦልን ነው ግን በሚገርመው ነገር ዮናታን የሚሄድበት መንገድና ሳኦል የሚሄድበት መንገድ እኩል ነበር በፍጹም ማለት ነው ያኛው በጣም ገብቶታል በማይሆን ነገር እንደሚበደል በማይሆን ነገር እንደሚሰቃይ በማይሆን ነገር እንዲህ ያለው ግፍ እንደሚደርሰው ያውቃል ሳኦል ያለ አገባብ ዳዊትን እያሰቃየ እንደሆነ ያውቃል ዮናታን ማለት ነው ወዳጆቼ ሁሉ ጊዜ ከእግዚአብሔር ሐሳብ ሁሉ ጊዜ እግዚአብሔር ፕሮግራም ካላቸው ሰዎች ጋር ሆኖ አትጎዱ ለጊዜ የተጎዳችሁ ሊመስላችሁ ይችላል ለጊዜ ያጣችሁ ሊመስላችሁ ይችላል ለጊዜ ነገሮቻችሁ
የማይሆን ሊመስላችሁ ይችላል። ዮናታን አንድ ነገር ዳዊት ተቀብቶ በነበረበት ጊዜ የነበሩ ሰዎች ትቶ በሄዱበት ጊዜ ነገሮቹ ሁሉ ውጣ ውረድ በሆነ ጊዜ ከጎኑ የነበረው ማን ነበረ? ዮናታን ነበር። ዮናታን በሚገርመው ነገር ዮናታን እየተገፋ ያለው ትልቅ በሆነው በስልጣን ትልቅ በሆነው በመንግስት ነው እየተገፋ ያለው። ገብቷችሁ ከሆነ ዮናታን ዳዊት እየተገፋ ያለው በመንግስት ነው። እየተሰደደ ያለው በመንግስት ነው። እየተሰቃየ ያለው በመንግስት ነው። በምንም ምላሽ የለውም በዚህ ነገር። ግን በሚገርመው የሚያገኛቸውን ጥቅሞችን አጥተው የሚቀበለውን ጥቅም አጥተው አባቱ ስልጣን ላይ ስለነበረው በአባቱ ዙሪያ ያለው ነገሮች ሁሉ የዮናታን እንደሆነ ያወቀ ከዛኛው ከምስግን ጋር እየተገፋ ሲሄድ እያጣ ሲሄድ ከሚወርደው ሰው ጋር እየወረደ ሲሄድ እየተሰደደ ከነበረው ሰው ጋር እየተሰደደው ሲሄድ ግን ምኑን ነበር ታዲያ ያረገው? አንድ እግዚአብሔር ነገር ገብቶታል። ዳዊት ላይ የነበረው እግዚአብሔር ፕሮግራም ዳዊት ላይ የነበረው እግዚአብሔር አብሮነት እንዳለ በደንብ ያውቀዋል ዮናታን ማለት። ለጊዜው የሚመጣውን ነገር ትቶ ለጊዜ የሚያገኘውን ነገር አግኝቶ ምንም ችግር የለም እኮ ምን አገበኔ ምንም አላውቅም ማለት ይችላል። የራሱ ጉዳይ ነው። እኔ የሚፈልገው ስልጣን ነው። እኔ የሚፈልገው የራሴ ሆነ ምቾት ነው ብንኖሮ ዳዊት በሚገርመው ነገር ይሄን ቃል ብዙ ጊዜ አንብቤያለሁ። ከአርብ ጀምሮ ነበር ይሄ ቃል ውስጥ ላይ ነበረውና በሚገርም ሁኔታ ልንገራችሁ እና ይሄ ቃል ሲያነብ ዝም ብዬ አነብ ነበር ደጋግሜ ሲያነበው ማለት ነው። ዳዊት ማንንም አልነበረው። ለዮናታን እኮ ብዙ ሰው አለ። ሁለተኛ ደረጃ እኮ መሆን ይችላል። የትኛውንም ማዘዝ ይችል ነበር። ግን ከሱ ጋር ሆኖ መሄድ ከሱ ጋር ሆኖ የፈለገውን ነገር ከሱ ጋር ሆኜ ይጋፈጣለሁ አለ። ታሪኩን ስታነቡ ሳኦል ለዳዊት የመደበው ዳዊትን ለማጥፋት የመደበው ባጀት በጣም ብዙ እንደነበር አንድን ሰው ማለት ነው። ምን አድርጎ ስለነበረ ምንም ነገ የሚደርስበትን ቦታ ያውቀዋል። በሱ ቤት በሱ ስልጣን ነው ዳዊት የመጣው። እሱ ነው የሾመው። እሱ ነው ስልጣን ሰጥቶ ነበር። ግን ምንድነው እንዲያደርገው ታሪክ ውስጥ አልሄድም። ዋናው ግን የምናገረው ይሄን ሁሉ ካረገ በኋላ ዳዊት ከስቃ አረፈ ማለት ነው። እግዚአብሔር እኮ የሚያሳርፍ አምላክ። ዛሬ ያላችሁበት ቦታ ዛሬ የምናልፍበት እኮ መንገድ እንጂ መኖሪያ አይደለም። ዛሬ እየሆናችሁ ያላችሁበት እቻውን ጥቂቱ ይሄን ማውን ማንም ብዙ ሊል ይችላል። አንዳንዶች ምናልባት ጥርም ላይሆን ይችላል ይላል። ዝም ብለው ነው ሊል ይችላል። የገባው ሰው የተቀበለው ሰው እንጂ ማንም ምንም ብል ማለት ነው። አንድ ነገር ልንገር፣ ሰዎች በሚያወሩበት ጊዜ እግዚአብሔር አብሮ አያወራም። እግዚአብሔር የቲፎዞ ብዛት የለው። በቃ እነሱ ናቸው ከተባለ አዎ እኔም ማጨብጨብ ያለው አይልም እግዚአብሔር። ያጀመሩ ራሱ ስለሆነ ብትወርዱ ብትወጡ ብታለቅሱ ምንም አይደለም እግዚአብሔር። የፕሮግራም አምላክ ነው እግዚአብሔር። የዓላማ አምላክ ነው እግዚአብሔር። ስለዚህ በዚህ ክፍል ላይ ከብዙ ጭንቅ በኋላ ዳዊትን እግዚአብሔር አሳረፈ ወደ ጠረበት ዓላማ። እስኪ ተመልከቱ ምን አይነት መንገዱን ነበር። በጭንቅ መንገድ ያ ሁሉ ማለት ነው ስደተኞች ነበር። ምንም ነገር የሌላቸው ተከትለው ሲሄድ ግን ምን ሆኖ ተቀብቶ ማለት ነው። አሁን ትልቁ ችግር ቅድም መጋብም እያለ እንደነበረው ሰው ተቀብቶ የሆነ ነገር ለማግኘት ነው የሚፈልገው። ተቀብቶ ዙፋን ነው የሚፈልገው። ተቀብቶ ጥቁር መኪና ነው የሚፈልገው። ገብቷችኋል? ተቀብቶ ቪላ ቤት ነው የሚፈልገው። አይሆንማ። ተቀብቶ እኮ ሸለቆት መሄድ ያለ ተቀብቶ ድንጋይ ዋሻ መውረድ አለ። እንደ መጽሐፍ ቅዱስ እውነት ከሆነ እኮ እንደሱ አይደለማ። ተቀብቶ ዙፋን አገኘ የሚል ቦታ የለም መጽሐፍ ቅዱስ ላይ። እኔ አሁን የነቢያትን ታሪክ አይደለም ያወራ። ተቀብቶ የእግዚአብሔር መንፈስ ላው ላይ የእግዚአብሔር እጅ በላው ላይ ሆኖ ለ3 ዓመት እኮ ዋሻ መውረድ አለ። እስኪ ይሄን ቃል ታዲያ እንዴት እናርገው? ይሄ ብላቴና እኮ ተቀብቶ ነው የሄደው። ተቀብቶ ነው እየተሰደደ ነበር። ገብቷችኋል? ስለዚህ ይሄን ሁሉ ከሆነ በኋላ የቀባው እግዚአብሔር ግን ከሱ ጋር አብሮ ነበር። የቀባው እግዚአብሔር በሱ መንገድ ላይ ሄድ ነበር። የቀባው እግዚአብሔር ይከታተለው ነበር። የቀባው እግዚአብሔር ይጠብቆ ነበር። የቀባው እግዚአብሔር ፕሮቴክት ያደርግ ነበር። ይሄን ነው የሚያደርገው እግዚአብሔር። ይሄ ሁሉ ካለፈ በኋላ
የሚገርመው ነገር እግዚአብሔር ከጭንቅ አሳረፈው። አያችሁ ከጭንቅ እግዚአብሔር አሳረፈው። እግዚአብሔር ያሳርፋል። አዎ ያሳርፋል። እግዚአብሔር ከጭንቅ ያሳርፋል። ሰው አሳርፋለሁ ብሎ 2 ቀን አያቆይም። 2 ቀን ማያቆይበት ነገር ምን እንደሆነ ንገራችሁ። ከቤት ውጪ ከቤት ውጣ አይልም። እንድትወጡ የሚያደርጉ እንደሆነ ንገራችሁ። መጀመሪያ ጥርሱን ከፍቶ እየሳቀ የተቀበለው ፊቱን ይቀይራል። ስለዚህ ምን ማለት እንደሆነ ንገራችሁ። ውጣ ማለት ነው። በቃ ውጣ ማለት እግዚአብሔር ሰውን የሚያሳርፍበት ጊዜ አለ። እግዚአብሔር ደግሞ እንደጀመረው ነው እስከ መጨረሻ ይሄዳል። በዚህ ክፍል ላይ ታዲያ እግዚአብሔር ዳዊትን ሲያሳርፈው ዳዊት ይሄን ሁሉ አርፎ መንግስት ላይ መጥቶ ስልጣኑን ተቀብሎ ሁሉ ነገር ተመቻችቶ ዮናታንን በሚፈልግበት ጊዜ ዮናታን የለም፣ ሞቷል። አብረው ነው የሞቱት አባትና ልጅ። ግን ያ ነገር ውስጡ ላይ ነበር። እስኪ ተመልከቱ እዚህ ክፍል ላይ ስለ ዮናታን ቸርነት በጭንቅ ላይ ከጎኔ የነበረው በመከራ ላይ ከኔ ጋር የነበረው የሱ የሆነው እንደሞት አውቋል። ምርር ብሎ ነው ያለቀሰው። ስለ ዮናታንና ስለ ሳኦል መጽሐፉን ስታነቡ በከፍተኛ ሁኔታ ንጉስ ሆኖ በከፍተኛው አልቅሰዋል። ለምን ሞቱ? እስኪ ተመልከቱ። ሳኦል ከሱ ጋር አብሮ ሲሞት እንደ ሰው ቢሆን ሰዎች እንደሚሉ ቢሆን እያሰቃየ የነበረው ሰው እንኳን ሲታመም መድኃኒዓለም አስተኛ ነው ይባላል። ሲሞት እኮ ኃያላን ስለምን ወደቁ? ይሄ መሰማት የለበትም። በፍልስጤም ይሄ በፍጹም መሰማት የለበትም። የእስራኤል ክብር ነው ይሄ የሆነ ያለ ነበር ሰው። እስኪ ተመልከቱ። ስለ ዮናታን ቸርነት ለማድረግ ዮናታንን አላገኘውም፣ ግን የሱ የሆነ የለም። አንድ ሰው ቀርቷል ወይ ሲፈልገው ማለት ነው። አንድ ሰው ግን ነበር። ያ ለዚህ ስልጣን፣ ለዚህ ቦታ፣ ለዚህ ክብር በሰውኛ የማይበቃው። ዛሬ አንድ ነገር ማውራት ፈልጋለሁ። ከሳኦል ቤት አንድ ሰው ቀርቷልኝ አለ። ከሳኦል ቤትም ሲባ የሚባል አንድ ባሪያ ነበር። የሳኦልን ንብረት የሳኦልን ነገር ይዞ እየጠበቀ የነበረው ሙሉ ውርሱን ለመቀበል የነበረው አንድ ሰው አለ አለ። እሱም የዮናታን ልጅ ነው፣ ግን ሽባ ነው አለ። ምን አለበት ሽባነቱን ባይጠቅሰው? እየሰማችሁ ነው? በቃ አንድ ልጅ አለ ቢባል ይሄ የሚቀይነት እኮ ደህና ናቸው። ሽባነቱ በቃ ያውቃል፣ እሱ ያውቃል እኮ። ምን አለበት አለ በቃ የዮናታን ልጅ አለ ብሎ ምን እንደሆነ እንገራችሁ። የሚፈልገው ንጉስ ለትልቅ ነገር እንደሆነ፣ ለክብር እንደሆነ፣ ቸርነቱን ለማድረግ እንደሆነ ያውቀዋል። ይሄን ቦታ እንዲያገኘው አይፈልግም። ስለዚህ አንድ ሽባ አለ። ንጉሱ ሽባ ነው ስላለው አልታገለም። ሽባ ነው ስላለው አልቆመም። ሽባ ነው ብሎ ስላወራ አስጠርቶ አምጣ አለ። እንገራችሁ የእግዚአብሔር ቸርነት ይደረጋል። መልእክቴ ይሄ ነው። እግዚአብሔር ቸርነት ያደርግላችኋል። የእግዚአብሔር ቸርነት ለአንድ ሰው ለራሱ ነው። በቤተሰብ ቁጥር አንድ ሰው ለቤተሰብ ይውሰደለም። እዚህ ቦታ አሁን ህፃኑ አለ አይደል? ዘውን እዚህ ያለው ህፃኑ ይሄ በእያንዳንዱ ስም ነው የእግዚአብሔር ቸርነት የሚሆነው። ስለ እግዚአብሔር ቸርነት ብያቸዋለሁ ቅድም። እንዲሁ ማለት ነው፣ በነፃ ማለት ነው። ምንም መስፈርት የለውም። ትምህርት ደረጃ የለውም። ከየት ነው የት ነው የተወለደው፣ ትምህርቱን የት ነው ያጠናቀቀው፣ ደሞዙ እንዴት ነው የሚባል ነገር የለም። እግዚአብሔር እንዲሁ ነው። እግዚአብሔር ቸርነት ይደረግላችሁ። የእግዚአብሔርን ቸርነት አደርግለት ዘንድ ከሳኦል ቤት አንድ ሰው አልቀረም ምን አለው። ከዛ በኋላ ሲባ ያወራውን እንግዲህ አንብበናልና ወዴት ነው ብሎ ያለበት ቦታ ተነገረ። ከዛ ቦታ አስጠራና ራሱን የተፈለገውን ሰው አገኘ ማለት ነው። ማን? ዳዊት። ራሱ የተፈለገበትን ሰው ማለት ያኛው አለ አስጠራው አለ። አሁን ሜምፊቦስቴ መጥተው ቀጥታ ከዳዊት ጋር ነው የተገናኘው። ከእግዚአብሔር ጉብኝት ጋር፣ ከእግዚአብሔር ፕሮግራም ጋር፣ ከእግዚአብሔር ቸርነት ጋር እግዚአብሔር ራሱ ያገናኛቸው። እየሰማችሁ ነው አይደል? ከእግዚአብሔር ጉብኝት ጋር እግዚአብሔር ካየላችሁና ካዘጋጀላችሁ ቸርነት ጋር እግዚአብሔር ያገናኛችሁ።
ስለዚህ ከዛው አስጠርተው ሜምፊቦስቴን ካመጣ በኋላ ዳዊት አንተ ሜምፊቦስቴን እኔ ብለው ጠየቀው። አዎ እኔ ነኝ አለ። ልጁም እንግዲህ ራሱ የነበረበትን ቦታ የሆነ መንደርተኛ አልነበረም፣ ንጉስ ነው፣ ስልጣን ያለው ሰው ነው፣ ቤተ መንግስት ያለው ሰው ነው፣ ዳዊት ነው። ለዳዊት የተናገረው ቃል በሰውኛ ጥሩ ይመስላል፣ ግን እኔ ዝም ለምን በህይወት ያለው ውሻ ብሎ ቢጠይቅ ቢያወራ የሞታ ውሻ የሚመስል ሰው ፊትና እኮ ነው የሚመስለን አንዳንድ ጊዜ እኮ ይኸውላችሁ በሰው ፊት የምናረጋቸው ፊትኛ እግዚአብሔር አይቀበልም። አሁን እኛ በጣም እየተጎደን አለበት ማለት ነው ኢትዮጵያውያን ፊትና የሚባለው ማለት ነው። እጅ እንዲሳም በቃ እንዲህ ይላል እግዚአብሔር እንደሱ ሊበዝ ነው። ይኸውላችሁ እውነቱን ልንገራችሁ ትውታኑ ነው መጽሐፍ ቅዱስ ስለምን ዝቅ ስላልነው ከፍ ስላልነው ይሁና በቃ እንዲህ ያስራ ይሄ ሰውዬ ተወብተዋልና አልሰጥም አይልም እግዚአብሔር። በሰው ፊትናን በመናሳይበት ጊዜ ምናልባት በሰው ይሄ ሰውዬ ፊትና አለው ብለው ነው የሚሰጠው። እግዚአብሔር ለሱ አይደለም። የሞታ ውሻ የሚመስለውን ሰው እንዴት አሰብከው? እንዴት ተመለከትከው? ከዛ በኋላ ዳዊት ምንድነው የእግዚአብሔርን ቸርነት ነው የሚያደርገው፣ ከኔ የሆነ ነገር የለም የሚያደርገው አለ። ላንተ የሚያደርገው ቸርነት የእግዚአብሔር ቸርነት ነው፣ በእግዚአብሔር ዘንድ ያለው ነው። እግዚአብሔር ለኔ አድርጎ የነበረው ቸርነት ነው። ይኸውላችሁ የነበራችሁበትን ቦታ አሁን ያላችሁበትን ቦታ እንዳትረሱ፣ የመጣችሁበትን ቦታ የሚደርሱበትን ቦታ እንዳትረሱ። በዛ መሃል ላይ እግዚአብሔር አለ። ባጣችሁበት ጊዜ በከፍተኛ ሁኔታ ጥብቅ ብላችሁ ካገኛችሁ በኋላ ተታችሁ እንዳትሄዱ። የእግዚአብሔር ቸርነት እዛ ውስጥ ነው ያለው። ዳዊት አሁን እኮ እስኪ ተመልከቱ ስልጣን ላይ መጥቶ መሪ ሆኖ ሜምፊቦስቴን መፈለግ ነበረበት ስታስቡ። ተው እኛ ስንቶቻቸውን ሰዎችን ረስተናል። ተው እኔ ስንት ሰው ረስተዋል? እናንተስ? እኔንስ ስንት ሰው ረስተዋል? በጭንቅ ጊዜ ያገዝ በከፍተኛው መከራ ውስጥ ከጎናችሁ ከናንተ ጎን ወይም እናንተ በጎናችሁ ቆም ሰዎች የረሱ ሰዎች የሉ። ዳዊትን ተመልከቱ። የእግዚአብሔር አብሮነት እንዳለ መልካም የሆነው ሐሳብና መንፈስ እንዳለ ዳዊት ላይ የሚታወቁ ይሄ ነው። በዛ በጭንቅ ጊዜ የነበረው ዮናታን እኔ ምን እንደሆነ ንገራችሁ ሲያጠና ከእግዚአብሔር በታች ዳዊት እንዲቆይ በህይወት እንዲኖር ያደረገው ዮናታን ነው። እንዴት መጽሐፉን ስታነቡ ሳኦል በከፍተኛው ቁጣ ዳዊትን ለማጥቃት በሚዘጋጅበት ጊዜ ሁሉ ጊዜ የሳኦልን መንፈስ የሚያጠናው የሳኦልን ነገር ሁሉ ጊዜ የሚከታተለው ዮናታን ነበር። አባቴ ዛሬ ጥሩ አይደለምና እንዳትወጣ ይላል። አያችሁት? እግዚአብሔርም በሰው ሆኖ ነው መልካም ነገር የሚያደርገው። ሰይጣንም በሰው ሆኖ ነው መልካም ነገር የሚከለክለው። እንዳትዘነጉ። ንጉሱም የሳኦልን ባሪያ ሲባን ጠርተው ለሳኦል ቤት ሁሉ የነበረውን ሁሉ ለጌታ ሊሰጥቸዋለሁ። ኦሬዲ ጨረሰው ማለት ነው። አይቼዋለሁ ልክ ነው አንተ የተናገርከው ነገር እውነት ነው ሽባ ነው ምናምን አላለም። አሁን ከሽባነቱ ጋር የሚያገናኝ ነገር የለም። አካሉ ላይ ከነበረው ነገር የሚያገናኝ ምንም ነገር አልነበረም። ዋናው የሚደረገው ምንድነው? የእግዚአብሔር ቸርነት። ገብቷችኋል? ቀድም ያልኩት ይሄ ነው። ሰውዬ ሽባ ሆኖ እጅግሩ ሽባ ሆኖ ሰው የሚያጎርሰው በሰው እጅ የወደቀውን ሰው ምን ይደረጋል ታዲያ? እውነቱን ነው ይሄ ለመቼም አይሆንም ብለሃልና በቃ የሆነ የተወሰነ ነገር ይሰጠውና ይደላል። ምንድነው አለ? ሁሉ ጊዜ ከገበታዬ ይበላል። ሁሉ ጊዜ ይሄ ምንድነው? እግዚአብሔር የወሰነበት እግዚአብሔር ቸርነት። ቀጥሎ ምን እንደሆነ እንገራችሁ። አሁን የዮናታንን ንብረት አልነበረ የሚሰጠው ዳዊት፣ የሳኦልን ንብረት ሙሉ ማለት ሳኦል የነበረበትን ያን ንብረት ሁሉ ለዮናታን ለሜምፊቦስቴ እንደሚሰጥ ነበር እያወራ የነበረው። ቤተሰቦች አድምጡኝ የእግዚአብሔርን መልእክት። እየመጣችሁ ያላችሁበት እየሄዳችሁ ያላችሁበት መንገድ ስላወቃችሁ አይደለም የምትራመዱ፣ ሳታውቁ ነው የምትሄዱት። መንገዳችሁን የሚያውቀው ማን ነው? እግዚአብሔር ነው።
አሁን መንገድ ስለተባለ ከነበራችሁበት እዚህ የመጣችሁበትን አይደለም አሁን በህይወት ጎዳና ላይ እየሄዳችሁ ያላችሁበትን መንገድ እናንተ መታወቁ እኔም አላውቅም መንገዳችን ማን ነው የሚያውቀው እግዚአብሔር በዛው እግዚአብሔር በሚመራው መንገድ ላይ እግዚአብሔር ቸርነት አለ ማለት ነው ወደ መጨረሻዎቹ ልምጣ ሲባ ቅድም ብያቸዋለሁ ተበሳጭቷል ማሆን የሌለበት ነው ያልጠበቀው ነገር ነው የሆነው ያላሰበው ነገር ነው የሆነው እንደውም ዳዊት ጠንከር አድርጎ እንዲህ አለ ይሄን ሰጥቼዋለሁ የሳኦልን ንብረት ሁሉን ለሱ ሰጥቼዋለሁ ግን አለ የተሰጠውን ንብረት እርሻውንም ይሁን ፍሬውን ሁሉን ነገር የምታዘጋጀው አንተና ልጆች ናቸው አለ 15 ልጆች አሉ 20 ባሪያዎች አሉ ታርሳላችሁ ፍሬውንም ታዘጋጃላችሁ እሱ ግን ቁጭ ብሎ ይበላል በጣም የሚገርመው ነገር አንድ ክፍል ላይ እንደ አሁን ባነበብኩት ክፍል ላይ ሜምፊቦስትም ከንጉስ ልጆች ላይ ሳይቆጠር እንደ ንጉስ ልጆች ሆኖ ከንጉስ ልጆች አንዱ ሆኖ በንጉስ ገበታ ላይ እንጀራ ይበላ ነበር ይላል ለፍታችሁ ደክማችሁ አዝናችሁ በብዙ መከራ ውስጥ ቆይታችሁ እየለፋችሁ የምትበሉበትን ምግብ እግዚአብሔር አይስጣችሁ ተሰቃይታችሁ ስለ እግዚአብሔር በብዙ መከራና በብዙ ችግር ውስጥ መጣችሁ እንደገና በችግር ውስጥ እንደገና በመከራ ውስጥ የመከራን እንጀራ የመከራን ውሃ እየጠጣችሁ የምትኖርበትን ዘመን እግዚአብሔር ያብቅ በማይገባው ቦታ ለማይገባው ነገር ይሄ እኮ የእግዚአብሔር ሚራክል የሚባለው አንዱ እኮ ይሄ ሎሮበር ምናምን የሚባለው ራሱ እኮ የሆነ ቆሻሻ የሚጣልበት ቦታ እንደሆነ ከዛ ቦታ አምጥቶ በእግዚአብሔር ቸርነት ለትላልቅ ሰዎች መስፈርት ያላቸው ሰዎች የሚፈልጉበትና የሚሰጣቸው ነገር ለዚህ ለተራሰው የእግዚአብሔር ቸርነት ሲደረግ ይሄ ከሰው የሆነው ምንም ነገር የለም ለኔ የሚሆነው ነገር ላንተ የሚሆነው ነገር ላንቺ የሚሆነው ነገር ከኔም ከሰውም የሚሆን ምንም ነገር የለም ከእግዚአብሔር ነው የእግዚአብሔር ቸርነት ይደረጋል ያችሁት መጨረሻ ቁጥር 13 ላይ ታችኋል ሁሉ ጊዜ ይላል ከገበታው እንጀራ እየበላ ሁሉ ጊዜ ሳይጎለው ይሄ ከኔጋ ሁሉ ጊዜ ከገበታ እንጀራ ይበላል ማለት ዳዊት የተዘጋጀውን ወይን ለዳዊት የተዘጋጀውን እንጀራ ከዳዊት ጋር አብሮ እዛ መብላት አይደለም በግዳን ውስጥ ያለው ዳዊት በነበረበት ጊዜ ዳዊት የሚሰጠው ነገር ሁሉ ጊዜ የሚበለበት መሆን ማለት ነው የመጨረሻውን አንድ ነገር ልንገራችሁና ልጨርስ እንደ ምክር ቃል ሩት የምትባል እህታችን ከሞዓብ የመጣችው እህታችን ወደ ማታውቀው ምድር ነው የመጣችው ከምታውቀው ምድር ከምታውቀው ማህበረሰብ ከምታውቀው ባህል ከቤተሰብ ተለይተ ወደ ማታውቀው ኑኃሚንን ተከተለ የሚገርመው መጽሐፉን ስታነቡ ሞትም ከሆነ ካንቺ ጋር አብሬ ሞታለሁ ያለችው አሁን ቀርቷል መሰለኝ ቃል ኪዳን ሲደረግ ባልና ሚስት ሲጋቡ አንድ ቃል ኪዳን አለ በሞትም በህመምም ስትሰቃይም አብሬ እሰቃያለሁ የምን ማለት ነው ግን ትክክለኛ ቃል ኪዳን ማንንም ሳያስገባት ራስዋን ተገበችው ከሞሽ ይሞታለሁ ከኖርሽ ይኖራል አለ የምትዩ ያንቺ ህዝብ የኔ ህዝብ ይሆናል ስለዚህ ካንቺ ጋር ሄዳለሁ ያለችው ከምታውቀው ምድር ወደ ማታውቀው ምድር መጣ የእግዚአብሔርን ቸርነት ለማውራት ሰረፍ ነው የሚፈልግ የሚጠብቀው ነገር ምንድነው ገና በሄሉን እስኪትለም ድረስ አገሩን እስኪታው ድረስ መጥተ በእርሻ ወቅት ወይም በአጨዳ ወቅት ላይ እስኪ ተመልከቱ እኔ ገበሬ ልጅ ስለሆንኩ በደንብ አውቃለሁ ሱፍ ለብሰን እርሻ ውስጥ አንገባም አጨዳ ለማጨድ እግሮቻችን ቀርሚያ እየወጋ ደም በደም ይየው ልጅቷ ቀርሚያ ውስጥ ነው የገባችው ምን ለማረግ ቀርሚያን ለመልቀቅ ለማን ለማቷ አስባችሁ ታውቃላችሁ አንዳንድ ጊዜ የምታገለግሉትን አገልግሎት አንዳንድ ጊዜ እየተከተላችሁ የምታገለግሉ አገልግሎት ሊያስላችሁ ይችላል ግድ የለም በታማኝነት አገልግሉ
መተ ቀርሚያ ውስጥ ገብተ ቀርሚያ እየለቀመች ለማቷ እህል ታዘጋጃለች። ጧት ወጥተህ ማታ ነው የምትገባው። ጧት ወጥተህ ማታ ነው የምትገባው። በሚገርም ነገር ቀርሚያ ጊዜው እስኪያልቅ ድረስ በዛ ውስጥ ነበር። አንድ መልእክት ልናገር። እግዚአብሔር የቀርሚያን ዘመን እኮ ያበቃል። አያበቃም? የቀርሚያ ዘመን ያበቃል። ቀርሚያ ዘመን የሚያበቃው እግዚአብሔር ራሱ ያበቃል። ቀርሚያ ወቅቱም ስለሚያበቃ ያበቃል። የምታጨድበት ጊዜ አለ፣ የምትሰበስብበት ጊዜ አለ፣ የሚወቀጥበት ጊዜ አለ ማለት ነው። ልጅቷ ቀርሚያን ሁሉ ጊዜ እየቀረመች አልቆየች። ወቅቱ ነበረ፣ ታመጣው ነበረ። ከቀርሚያ ወጥታ ወዴት ነው ሄደችው? መጽሐፉን ስታነቡ ወደ አውድማ ነው ሄደችው። የእግዚአብሔርን አመራር እግዚአብሔር ነው እየመራት የነበረው። ምናልባት የተጻፈው ነገር ብዙ ጊዜ እግዚአብሔር የታለ ልትሉ ትችላላችሁ። ራሱ እግዚአብሔር ነው እየመራት የነበረው። በማይመስለው መንገድ እግዚአብሔር ይመራል አልኩት። እስኪ ተመልከቱ። ቀርሚያ ውስጥ ገብተ ቀርሚያ እየለቀመች ከዛ ጥቂቱን ነገር ሰብስባ አምጥተ አማቷን እየመገበች እሷን እያንከባከበች እግዚአብሔር ዛሬ ያለችበትን ወይም ቀርሚያ ውስጥ ያለውን ነገር እያየ ነበር። ከሷ የሚያወጣና በሷ ያለን ፕሮግራም ነው እያየ ነበር። የእግዚአብሔር ፕሮግራም ከፊት ለፊታችሁ ያለ የሰው ፕሮግራም ሊያልቅ ይችላል። የእናንተም አልቋል ልትሉ ትችላላችሁ። እግዚአብሔር ፕሮግራማችሁን ከፊት ለፊት ነው አዘጋጅቶ ያለ። ቸርነት ይደረግልኛል በሉ። እግዚአብሔር ቸርነት ይደረጋል። ስለዚህ ለሂሩት የእግዚአብሔር ቸርነት እንዴት ነበር? እስኪ ተመልከቱ። እግዚአብሔር በራሱ ፕሮግራም ወደ አውድማ ሲያመጣ፣ አማቷ ደግሞ ጥሩ መካሪ ናት። ለሷ ያልሆነላት ለራሷ ያልኖረች ግን ጥሩ መካሪ። እግዚአብሔር ጥሩ መካሪያን ይስጣል። አሜን። እግዚአብሔር ጥሩ መካሪያንን ማለት ጥሩ ትመክራለች። ቀስ ብለሽ ሂጂ፣ አሁንም ሂጂ፣ እንዳትደክሚ። ሰውዬን ቀስ ብለሽ ወደ አውድማ ራሱ እንዴት እንደምትሄድ በምን ሰዓት እንደምትሄድ እንዴት ሆነ እንደምትሄድ ትመክራለች። ጥሩ አድርጋ አውድማ ላይ ያለውን ነገር ካገኘችና ይሄኛውንም አሁን የምታመጣው ለማጥፋት እኔን ምን አሰቃየኝ ብትል ቆዩ። መጽሐፍ ቅዱስ የሚለው ቆንጆ ናት አይደል? ምን ያላገባች ናት። አጨዳው እኮ እያጨዱ ያሉ ወጣቶች ናቸው። ከአንዱ ጋር ብትቆይ ከአንዱ ጋር በቃ ችግር የለም ብለህ ብትሄድ ዋጋ እየከፈለች ይሁላችሁ። ዋጋ እየከፈላችሁ የምታገለግሉበት ጊዜ አለ። ዋጋ እያገኛችሁ የምታገለግሉበትም ጊዜ አለ። ሰማችሁኝ አይደል? ዋጋ እየከፈላችሁ ያገለገላችሁበትን ዋጋ እየተከፈለላችሁ የምታገለግሉበት ጊዜ አለ። የመጨረሻው ሶስተኛ ደረጃ ምንድነው ነበር? ከቀርሚያ ወጥተ ወደ አውድማ ገብተ መጨረሻስ የአውድማ ባለቤት የእርሻ ባለቤቱ የራሷ ማለት። አሁን የእግዚአብሔር ፕሮግራም የቀርሚያ የአውድማ ምናምን አይደለም። የእግዚአብሔር ፕሮግራም ሂሩት ውስጥ ክርስቶስን ማግኘት ነበር። አሁን በእናንተ ያለውን ፕሮግራም እናንተ ማታውቁ እኔም አላውቅም። ያለንበት ይሄ ዛሬ ይሁን ነው፣ ነገ ሰኞ ነው። ይሄን የምናውቅ እኛ የምናውቀውን እናውቃለን። እግዚአብሔር ማናውቀውን ነው የሚያውቅ።